ሰበር ዜና የጋዛ ድርድር በካይሮ ተጀምሯል። ዓለም ተስፋ ያደረገችበት ይኸው ድርድር ጦርነቱን ያቆመው ይሆን? በሌላ በኩል በሰሜናዊ ጋዛ ረሃብ እያሰፈራ ነው። ዛሬ በካይሮ ግብፅ የተጀመረው አዲስ የሰላም ድርድር ከፍተኛ ትኩረት አግኝቷል። አሜሪካ እና ኳታር መሪነቱን የያዙት ይህ ድርድር ለረጅም ጊዜ የዘለቀውን ጦርነት ለማቆም እና የታገቱ ሰዎችን ለማስለቀቅ የመጨረሻ ዕድል ተብሎ እየተገለጸ ነው። በሰሜናዊ ጋዛ ያለው የረሃብ ስጋት ከፍ ብሏል። የተባበሩት መንግስታት ዛሬ ባወጣው መግለጫ እርዳታ የሚጭኑ መኪናዎች ወደ አካባቢው መግባት ባለመቻላቸው በሚሊዮን የሚቆጠሩ ሰዎች ለከፍተኛ ችግር ነው። ይህም በዓለም አቀፍ ማኅበረሰብ ዘንድ እስራኤል ላይ የሚደረገውን ጫና አበርትቶታል። በሊባኖስ ድንበር በኩል በሂዝቦላህ እና በእስራኤል መካከል ያለው የተኩስ ልውውጥ ዛሬም ቀጥሏል። የአሜሪካ የውጭ ጉዳይ ሚኒስቴር ጦርነቱ ወደ ቀጠናዊ ቀውስ እንዳይቀየር ከፍተኛ ጥንቃቄ እንዲደረግ በድጋሚ አሳስቧል። ከጦርነቱ በኋላ ጋዛን ማን ያስተዳድራል የሚለው ጥያቄ ዛሬም የዲፕሎማሲው መነጋገሪያ ሆኗል። የአረብ ሀገራት ጥምረት የፍልስጤም መንግሥት ፓለስቲኒያን አውቶሪቲ ሚና ሊኖረው ይገባል የሚል አቋም ይዘዋል።